እገላለሁ አንተንም ሰው መግደል ብርቅ አይደለም ወይ ሂድልኝ እሄዳለሁ እዚህ ያልኖር ነገር ነው አትኖርም አንተ ገና ብዙ እንትን አልከኛ ወይ ሽልማቱን አልሸለምክ እና ሰው ገሎ በዝም ብሎ ተንደላቆ ግሩን ዘርግቶ እንደ ተደበቀው ይኑና እግዚአብሔር ይሰል ስለት ሁላ ያወጣባታል ያንቃታል ይደበድባታል በዛ ሰዓት አንተ ምን እንደምታረጊ ቢላ ከጁ አይጠፋም አንቺ ከማን ጋር ነው እንደዚህ ልታስቀረኝ ነው እንዴ መስማ በጭራሽ አራጭራሽ እኮ ደርሽ ልምጣ እዛው አግኝታት እዛው ወንድሜ እዛው ይቅርታ እዛው ወንድምሽ አዎ የማ ወንድም ልጄ ወንድም የላትም አንተ ምንድን ነው ደግሞ ቆይ ተረጋጋ እኔ የምለው ሽልማት ብለህ መተህ ምን ወንድም አጎት አክስት ትለኛለህ ደግሞ ቀስ ብለህ አጎታለሽ ልትል እኮ ነው መሳሪያ ነው ያስኩት መሳሪያ ምንድን ነው ብርቅ ነው መሳሪያ ለኔ ብርቅ ነው መሳሪያ ትላለህ እንዴ ተረጋጋ አታልቅሽ እናት አታልቅሽ አሁን እንዲያዝ አትፈልጊም አትጠጋኝ ስነ ስርዓት ኧረ ምኑን ተረጋጋሁት ጉዴ ወጣ ደብቄ ኖርኩት ስንት ዓመት ወጣ ምንድነው የምን ጉድ ነው አይ ምን ሰምተህ መጣ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንዴት ናችሁ እኔ ልዑል ነኝ እንግዲህ ያው ብዙ ጊዜ እንደምታውቁት በብዙ ወንጀለኞች ቻናላችን ሪፖርት እየተደረገ ስለሚመጣ አዳዲስ ቻናላችን አዳዲስ ነገሮችን ለማምጣት በአዲስ ሚዲያ መጥቻለሁ ማለት ነው በራሴ ሚዲያ ይሄም የራሴ ሚዲያ ነው በዋነኝነት ይሄም የሆነበት ምክንያት ምንድነው ሪፖርት እየተደረገ ቻናሎቻችን እየተዘጉብን ስለሆነ ይሄንን ደግሞ ምናልባት ዋናው ሚዲያ ልዑል ሚዲያ ቢዘጋ እንዳማራጭ እና ብዙ ወንጀሎች የሚጋለጡበት ብዙ ወንጀለኞች የሚያዙበት ቻናል ነው እንግዲህ እንደተለመደው እናንተም ይሄንን ቻናል ላይክ ኮሜንት ሼር በማድረግ እንዲሁም በተጨማሪ ሰብስክራይብ በማድረግ የዚህ ሚዲያ ወይም የአዲሱ ሚዲያ ያጋላጭ ሚዲያ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው እንደተለመደው ለእናንተ ዛሬም አንድ አዲስ ነገር ይዤ መጥቻለሁ አጠገቤ የምትዋት እህታችን ጥቆማ ሰጣኝ ነው እዚህ የመጣሁት እንግዲህ እሷ እንደነገረችኝ ከሆነ የሶስት ሰው ነፍስ አጥፍቶ የተደበቀ ሰው አለ እባክህን ድረስልን እኛም አደጋ ላይ ነን እናቴም አደጋ ላይ ናት ብላ ነው እንግዲህ ጥቆማውን የነገረችኝ በስልክ ነው በዋነኝነት ለነገረችኝ ከሆነ ይሄ ሰው ኦልሞስት መጀመሪያ በማረሚያ ቤት ወይም በስር ነበረ ከስር ከወጣ በኋላም ሌላ አይነት ጥፋቶችን ጨምሮ ነው እዚህ ቤት እንደመጣ የነገረችኝ ማለት ነው ዋናውና ትክክለኛው ነገር ምንድነው የገጠማቸውስ ነገር ምንድነው የሚለውን ከህቴ ከሷ አንደበት ምን ሰማው ይሆናል ያው እናንተ ላይክ ኮሜንት ሼር በማድረግ ሰብስክራይብ በማድረግ የዚህ አዲስ ሚዲያ ቤተሰብ እንድትሆኑ ጋብዛችኋለሁ በተጨማሪም እኛም ማግኘት እኛም ማናገር የምትፈልጉ ደግሞ እየገባችሁ በቴሌግራም ሊንክ በቀጥታ የትኛውንም ነገር ማናገር ማማከር ትችላላችሁ ማለት ነው እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ ሰላም እንዴት ነሽ እግዚአብሔር ይመስገን እስኪ ቅድሚያ ከስምሽን እንነሳና ከዛ በኋላ ምን እንደገጠመሽ እስኪ ላድመጣ ተመልካች እሺ ስሜ ሳምራዊት በድሉ ይባላል እሺ ወደ እናንተ ጋር የመጣሁት በመጀመሪያ ሚዲያችሁን ከታተል ነበር እና ቴሌግራም ሊንክ ባስቀመጣችሁት መሰረት እዛ ላይ ገብቼ ነው እናንተን የጠራኋችሁ ማለት ነው በጣም ጥሩ እስኪ ምንድነው የገጠመሽ ነገር ያይነገርሽ ነገሮች አሉ እስኪ ምንድነው ሁኔታውን እስኪ አስረጂኝ ሁኔታው የተፈጸመው መጀመሪያ አጎቴ ነው እና በፊት ክፍለ ሀገር ላይ ከዛሬ 15 አመት በፊት ከዛሬ ከተወሰኑ ጊዜያት በፊት ወንጀል ሰርቶ ማለትም ባለቤቱን ገድሎ እና ደግሞ ሁለት ሰዎችን የጠቆመበትንና የተጠረጠረውን ሰው ገድሎ ነው የመጣው እና ደግሞ በመጀመሪያ የገደለው ሚስቱን ነበር ከስር ከተፈታ በኋላ ከሚስቱ ጋር አብሮ ይሆናል ብሎ ያሰበውን ሰውና የተጠቆመበትን ሰው ገድሎ መጣ ማለት ነው እና በአመክሮ ነው የወጣው 15 አመት ተፈረደበት በምህረት ወጣ ማለት ነው ከዛ እናቴ ጋር መጣ እናቴ ማለት
ምስኪን ናት ማለት እኔም ብቻ ነው ያሳደገችኝ እና በጣም ነው የሚያስጨንቃት። ተደብቆ ነው የመጣው ከዛ ከክፍለ ሀገር በጣም ይፈለጋል። በጣም ነው የሚፈለገውና አሁን በቅርቡ ነው ይሄን ያደረገው ሁለት ሰዎች ይገድላቸው። በቅርብ ነው የተካሄደው እና ይሄን ነገር እናቴን ያስጨንቃታል። ለማንም እንዳትናገር የተለያዩ ስለቶች እያወጣ ያስፈራራታል። ብቻ ብዙ ነገር ነው የሚያደርስባት። በዛ ላይ ደግሞ እኔ አሁን አያለሁኝ የሚፈጠረው ነገር ለጎረቤቶች እንዳልናገር ደግሞ ጎረቤቶች ያወራሉ። ከሌን ያደረገው ብለው ያወራሉ። ከዚህ ካወሩ ደግሞ መልሶ እኔና እናቴ ላይ ነው ምንድነው ድርጊቱ የሚያደርገው ማለት ነው። ትክክል ነሽ። እንደዚህ አንዴ የለመደበት ሰው አይደለም ሰውን ገሎ አንድ ሰው እንኳን ቢገል ከዛ በኋላ ለምዶበታል ነው የሚባል በአካባቢያችን። ሌላም ሰው ቢገል ምንም አይመስለውም አንዴ ጀምሮታል። እስኪ ንገሪኝ ማለት ሚስቱን የገደለበት ምክንያት ምንድነው? መጀመሪያ ሚስቱን የገደለበት ምክንያት ከጎረቤቱ ጋር ማግጣለች በሚል ሰበብ ነው ማለት ሁለቱ ግንኙነት አላቸው ብሎ በማሰብ እሷን ከክርክር በኋላ ገደላት ማለት ነው። እና ደግሞ በእሷን ገድሎ ሰው ጠቁሙበት ከታሰረ በኋላ እዛ ደግሞ ሴት ከተገደለች ሌላ ሴት ስለምትገደል አያቴን በፍርሃት ሸሽታ መታለች ማለት ነው። አያትሽ አሁን አብራችሁ ነው የምትኖረው? አብረን ያለነው አያቴም ሸሽታ መታለች ማለት ነው። እና ምንድነው ከእሷ ጋር ያማገጠውን ሰውዬ የገደለው ከእስር ቤት ሲወጣ ነው። በምህረት ከወጣ በኋላ እንዴት እንደዛ አደረገ ማለት እንትን አላለም ነበር ማለት ነው። በዛ ባሞክረው ከተፈታ በጭም ተሽሎታል ተብሎ ነው የሚገመተው ነበር። ግን ቂም በቀል የሚባል ነገር አለ በውስጡ። ቂም ስለያዘ ሚስቴን እንደዚህ አድርጓል፣ ስለዚህ የታሰርኩበትን ምክንያት እሱ ነው ብሎ ስለሚያስብ እሱ ፕላስ ደግሞ የጠቆመውን ሰው ስላለ ሁለቱን ገደለ ማለት ነው። ከዛ በኋላ ወደዚህ ሸሽቶ ነው የመጣው። ወደዚህ ሸሽቶ መጣ። ከመጣም በኋላ ደግሞ የተለያዩ ሰዎችን እያገኘ የጦር መሳሪያ ለመግዛት ይፈልጋል። በሱዳን በኩል ለመውጣት ይፈልጋል። ብዙ ነገር ያደርጋል። ይሄን ሁሉ ግን እኔ ተደብቄ ነው የምሰማው። ያው እናቴ ላይ ክፉ ነገር እንዳያደርስባት በሚል እናቴ ላይ ብቻዋን ስላሳደገችኝ ክፉ ነገር ከሚደርስባት ብዬ ቀስ ብዬ ሰምቼ ትሰሚያለሽ ማለት የጦር መሳሪያ ሊገዛ እንደሆነ ወይም ደግሞ በሱዳን በኩል ሊወጣ እንደሚፈልግ ከእናትሽ አንደበት የሰማሽው? በስልክ ሲያወራ ነው የሰማሽው? ራሱ በስልክ እንትን ይልና ሲም ይቀያየራል። ስልክ ያወራና ከዛ አሁንም ሲም ይቀያየራል። እኔም ሲም እንዳወጣለት አንዳንዴ ይነግረኛል ምናምን ነገር። ከዛ በዛ ምክንያት ነው የምሰማው። ስለዛ አሁን እዚህ ቤት ውስጥ ነው የሚኖረው ማለት ነው? እዚህ ቤት ውስጥ ነው ነው።
እንግዲህ ያው እንዳያችሁት ነው እናቴ እቀርጻለሁ እዛ ጋር ያው ምቀርጽ ደግሞ ልጅቱን ደግሞ አሁን ከዚህ ላይ አይቶ ሌላ የተሻለ ነገር እንዲያረጉላት ስለምፈልግ ነው። የተለየ ነገር እንዲያረጉላት ፈልጋለሁ። ተረዳሽኝ? ለዛ እንግዲህ ይሄንን ማድረግ ስለፈለኩኝ ነው በካሜራ የምቀርጸው። ካሜራ አስፈልጎ? አዎ ያው እንደምታዩት ነው እንግዲህ እየቀረጽኩኝ ነው። ስመጣም እየቀረጽኩኝ ነው። ይገባኛል ስሜቱ። ለኔ አይደል እንዴ ሁሉ ነገር በቃ እሺ በይ። ለኔ አይደል ላንቺ ነው እንደው እሺ እሺ በይ በቃ ረጋ በይ እናቴ። እሺ እስቲ ይንገሩኝ። ያው በትምህርቷ በጣም ጎበዝ ልጅ ናት። ጥሩ ውጤት ነው ያመጣችውና እንደሰማሁትም እስኪ ስለሱ ነገር ይንገሩኝ። እሺ ያው በልጅነቷ ነው አባቷ ጋር የተለያየ ነው ያለ መግባባት። በምን ነበር ያልተግባባችሁት? ይጠጣ ነበር። እኔ አልቻልኩም። እየጠጣ ሲመጣ አንተ መለያየቱ ይሻላል ከመኖር አለመኖር ሆነ ኑሮዬ። እዛ አንተም የራስህን ብዬ እኔ ራሴን ብዬ እችን ቤት ተከራይቼ እግዚአብሔር ይመስገን ትንሽ ስራ አለች እሷን እየሰራሁ እናትም አባትም ወንድምም እህትም ሆኜ ሁሉን ነገር ሆኜ አሳደግኳት። እግዚአብሔር ይመስገን አሁን ጥሩ ደረጃ ላይ እሷም አላሳፈረችኝም። ጥሩ ደረጃ ላይ ደርሳለኛለች። እግዚአብሔር ይመስገን። ያው አንተም ሽልማት አለ ብለን የመጣኸው እንግዲህ ረጋ ይበሉ፣ ችግር የለውም። ትንሽ ላወራዎትና ለእሷ የሚያስፈልገውን ሸልሜ ለትምህርቷ እንድትበረታታ ወደፊት ደግሞ ሌሎች ሰዎች እንዲያግዟት እንዲረዷት ይሄው ካሜራ አስቀምጬ እየቀረጽኩኝ ነው። ስለዚህ አዲስ ሆኖብኝ ነው ያው ለሽልማት ይገባኛል። ያው ግን ሌሎች ደግሞ የሚያግዟት እኔ ብቻ ለአቅም ላይኖረኝ ይችላል የተሻለ ነገር እንዲያረጉላት በማሰብ ነው። እስቲ እንደው ትምህርቷ ላይስ ያግዟት ነበር ወይ? ጠንካራ እንድትሆን እንድትበረታ ምንድነው የሚያደርጉላት ነገር? አግዛታለሁ ማለት ከኔ የተሻሉ የጎረቤት ልጆች አሉ። እኔ ብዙም መማሩ ላይ ትንሽ ነው የሄድኩበት እስከ 8 ነው የሄድኩት እና ከኔ ደግሞ የተሻሉ ስላሉ እነሱ እንዲያስጠኗት ምን ሰራሽ ዛሬ ምን ተማርሽ እስቲ ያሳይኝ እስቲ ምንድነው ዛሬ ምን አሉሽ እያልኳት እሷም ጎበዝ ናት። ቤቱ ስራም ታግዘኛለች። እሱን እያገዘችኝ እችን እኔም ወጥቼ መገባትን ስመጣ ቡናዋን አፍልታ ሽሮዋን ሰርታ ትጠብቀኛለች ከትምህርቷ ውጪ ማለት ነው። ትምህርቷ ላይ ለሊት ተነስታ ነው የምታጠናው። ስነሳ እኔ ለስራ ልሄድ ስነሳ እሷ እዛችሁ ተደፍታ ነው ማገኛት። አስተማሪም እየጠራ እየሸለመ ያመሰግነኛል። በዚህ ደስተኛ ነኝ። ግን የዛሬዋ ትንሽ አስደነገጠችኝ ታውቃለህ። እኔ እንጃ ብቻ ድንግጥ አልኩኝ። እኔ ድንገት ስትመጡብኝ በጠዋት ደግሞ ገና ቤተክርስቲያን ልሄድ ነው። በጣም ጥሩ ይሄዳሉ እናቴ። ያው እውነት ለመናገር እንዳልኩት ጥሩ ሽልማት ነው ይዤ የመጣሁት። እቺ ልጅ ማደግ መበረታታት አለባት። እኔም ቢሆን ስለሷ የሰማሁት ነገር አለ። እስኪ ደግሞ አሁን ከሷ ፊት የማይወሩ ነገሮች ይኖራሉና ከቻልሽ እንደው ወደ ውስጥ ከሷ ፊት የማይወሩ ነገሮች ይኖራሉ። ከሷ መደብቀው ነገር መደበቅ ሳይሆን እኔ እና አንቺ ምናወራው ነገር ሊኖር ይችላል። በሷ ዙሪያ ነው የምናወራው። እኔ እናንተ ምናልባት እስኪ እሷን ወደ ውስጥ ችግር የለውም በቃ አውሩ። ችግር የለውም እንድነሳላችሁ ይሻላል። ዝም በሚጠይቅሽን ዝም ብለሽ ማለት እሺ ችግር የለውም። እሺ እንዴት ነው ስሞትን አልነገሩኝም እኮ ግን እስካሁን ስሞትን እስኪ ንገሩኝ። አስካለ ወይዘሮ አስካለ። እሺ ወይዘሮ አስካለ ያው ይገባኛል ጭንቀቱ። እስኪ ተለያየም ብለውኛልና ከተለያዩ በኋላ እቺ ልጅ ለማሳደግ ብዙ ውጣ ውረድ ወጥተው ይሆናል። ያው ለስነ ልቦና በማሰብ ነው ትግባ ያልኩኝ። እስቲ እና ስለዛ እስቲ ንገሩኝ። ምን ሰርተው ነው ያሳደጓት እቺ ልጅ? አዝዬ ሰው ቤት ልብስ አጥቤ ያልሄድኩበት የለም። ምን ልበል፣ ሴት ልጅ ደግሞ ከባድ ናት። እድሜዋም ለትምህርት ሲገባ በቃ አረፍ ያልኩት እድሜዋ ለትምህርት ሲደርስ ትምህርት ቤት ሳስገባት ነው እንጂ እያዘልኩ ቁጭ አድርጌ አንዱ ወይ ሲል አንዱ እንዲህ ሲል ሁሏንም ጭዋጥ አድርጌ አድጋለች። ይመስገነው። አንዴ ስትታመም ህመም ደግሞ የእጇ ነው ይሄ ባክቴሪያ የሚባል ለምን በየቦታው ያረገች እጇ አርፍም። በቃ በዚህ በባክቴሪያ ስትታመም አንዴ እንደው ሞተችብኝ ብዬ በቃ ስለሱ ፈጣሪ መለሳት። ከዛ በኋላ ይሄው ተነኛ ሆነ። ግን አንዳንዴ እየመጣ ያያታል። አሁን በቅርብ ሁኔታው እንጂ
አባቷ ያ መቼስ ይመጣና አይታርጎ አንዳንዴ ጫማን ቢሆን ገዝቶ ይሄዳል። በጣም በሱ እግዚአብሔር ይመስገን። ግን ለፍቼባታለሁ። በጣም ጥሩ ነው። በመልፋቷም እንደዚህ አልወደቀችም። ጥሩ ደረጃ ላይ ናት አሁንም። ወደፊትም ደግሞ እኛ ሁላችንም ተጋግዘን እናበረታታታለን። እሺ እኔ ናት። እስኪ ሌላ አሁን ተጨማሪ ጥያቄ የምጠይቀው እዚህ ቤት ውስጥ አሁን ከእሷ ጋር ነው የምትኖሩት? ሌላ ሰው አለ? እንዴት ነው? አዎ ከእሷ ጋር ነው የምኖረው። ሌላ ማን አለ? ማንም ምንም የለም። አዎ አብረን ነው ከእሷው ጋር ነው ለሁለት። አጋጣሚ ሆኖ አያትም አብራ እንዳለች ሰምቼ ነው። ያው መቼም እዚህ ቤት ፕሮግራም ላዘጋጅ ፕሮግራም ስራ ስመጣ አንዳንድ ኢንፎርሜሽኖችን ጠይቄ ነው የምመጣው። አያቷ ወይም ደግሞ ያንቺ እናት አብራ እንዳለችም ሰምቻለሁ። ረጋ ይበሉ እሺ። ረጋ በይ እና ታዲያ ብቻችን ነው ለምን አለች? ያው ብቻዬን ስለለፋውባት ብቻዬን ያልኩ ስለለፋውባት ነው ለፍቼባታለሁ። ለዛ ነው። እናትሽ ታዲያ ወደዚህ ቤት ምን ሊሰሩ ነው የመጡት? ለእረፍት። እዚህ ነው የሚኖሩት? አዎ እኔው ጋር። መች ነው የመጡት? ትንሽ ቆይቶ። ኦኬ ለእረፍት ማለት ለእረፍት ከሆነ ታዲያ ወደ መጣችበት ወደ መጡበት አይመለሱም? አይ አችልም። ምክንያቱ ምንድነው? ወይ ጉድ! ምክንያቱ ያስፈልጋል? አያስፈልገኝም፣ ግን እንደው ብንሰማው ብዬ ነው። ያው ጨውውት አይደል የምንጫወት? ልጄ ታሪኩ ብዙ ነው። አሁን ብነግርህ ለኔም ጥሩ አይደለም። እሺ ጥሩ፣ ችግር የለውም። እውነት ለመናገር አሁን ወደ መጣሁበት ጉዳይ ልግባ። ልጅቱ መሸለሙ እንዳለ ሆኖ እርስዎም አደጋ ላይ እንዳሉ ሰምቼ ነው የመጣሁት። አደጋ ላይ እንዳሉ ሰምቼ ነው የመጣሁት። ማን ነገረ? ቆይ ረጋቢ ቆይ ረጋቢ። አይ ጉዴ! ማን ነገረ? ረጋቢ አሁን ገባሁ። ማን ነገረ? ምንም ተረጋጊ እስቲ እናቴ ተረጋጊ። ኧረ ምኑን ተረጋጋሁት? ጉዴ ወጣ። ደብቄ የኖርኩት ስንት ዓመት ወጣ። ምንድነው? የምን ጉድ ነው? አይ ምን ሰምተህ መጣ ታዲያ? እኔ ምንም አልሰማሁም። በቃ ሰላም ነው እየኖርሽ ያለሽው? ሰላም ሆነሽ ነው እየኖርሽ ያለሽው? ሰላም ከሆነ ችግር የለውም። ሰላምማ አይደለም። ምን ሰላም አለ እኮ። ይሄንን ካልሽ ለምን አትነግሪኝም? ምን ይናት? ኧረ እኔ ዝም ብዬ ነው ከእናቴ ጋር የተጣላሁትን ግጭት ይሆናል። ወንድሜ ይቅርታ፣ ምንም የለም። እንደው አንዳንዴ ድንግጥ ብለህ ከእናትሽ ጋር ታዲያ ብትጋጭ ታዲያ እናትና ልጅ እኮ ይጋጫል። ያው ደግሞ እንታረቃለን። እና ጉድማ ለምትይኝ ታዲያ እናትሽ ጋር የተጣላሽው ነው? አዎ እሱን አሁን ይኸውልህ ይቅርታ አድርግልኝና ጨረስክ አይደለ? ግን አልጨረስኩም። ይሄናት አልጨረስኩም። መቼ ነው የምትሸልማት? ሸልማትና ሂድልኝ። እሸልማታለሁ። ሽልማትማ እኮ የማይቀር ጉዳይ ነው። እኔ አሁን ሊሄድም ነው ብዬሃለሁ አይደለ? ተረድቻለሁ። አዎ ወይ ሂድልኝ። እሄዳለሁ። እዚህ አልኖር ነገር ነው። አትኖርም አንተ ገና ብዙ እንትን አልከኛ። ወይ ሽልማቱን አልሸለምክ፣ አስጨነከኝ እኮ። እሸልማታለሁ። ችግር አለ ትላለህ። ቤቴ ችግር የለም። ተሳስቼ ነው ችግር። ጨርስ ነው የምሸልማት። ላፕቶፕ ነው የምሸልማት። ችግር የለውም። ወይ ጉዴ! ለሷ ደግሞ ለትምህርት ይጠቅማል። እስቲ ቁጭ በሉ፣ ረጋ በሉ። ለምንድን ነው ከእናትሽ ጋር ለምንድን ነው የተጣላችሁት? በውርስ አገሯ ንብረት አላት። ሂጂና እዛ አስተካኪ ነው የምላት። በቃ በውርስ ተጣላ። ይሄ ነው በቃ ችግሩ። አዎ ችግሩ ይሄ ነው። አዎ ሄደሽ አስተካኪ ነሱ። አዎ አገርሽ ሂጂና አስተካኪ ነው የምላት። ሌላ እዚህ ቤት ውስጥ ሌላ ምንም አይነት ችግር የለንም። እኔ የምለው ማን አለ ያለ እዛ? የለንም። ያው የእናቴን ችግር ነው አለ የተባልከው አይደለም በጭራሽ። አሁን ረጋ በይ እሺ። ረጋ በይ እሺ። እዚህ ቤት ውስጥ ሌላ አብራችሁ የሚኖር ሰው አለ? አብራችሁ የሚኖር ሌላ ሰው አለ ወይ? ከማን ጋር? ከእናንተ ጋር፣ ከእናትሽና ከአንቺ። ያስጮከኝ ሰው እያስጮከኝ ምንድን ነው? ችግር አለ? እናቴ ልጅ ያለች አልኩ አይደል? እናቴ ያለች አልኩ። ልክ ነሽ ብለሽኛል። ሌላ ማንም የለም። ሌላ ምንም የለም። ወደ ቁም ነገር ግባና አባቴ
ልሂድ እኔማ አንተም ሂድ። እንዴ ምንድነው? ምንም እንደዚህ የተደናገጥሽበት መንገድ ምንድነው? አልደነገጥኩም። ገና ጠዋት አይደለ? ቡናውን ምንም ስላልጠጣው እኮ ቡና መጠጣ እሱን ቤተክርስቲያን ሄዳለሁ አልሽኝ እኮ ስመለስ ነው ያ ቡናውን መጠጣው። አሁን ጠጥቻለሁ። አልደነገጥኩም። እርግጠኛ ነሽ? ምንም አይነት ችግር የለም? የለም አልኩ። የለም። እኔ ግን እንዳለ እየተሰማኝ ነው። ይነበባል ወይስ? በጭራሽ የሚነበብ ነገር የለም። ግን አንቺ የሆነ የፈራሽው ነገር እንዳለ እየተሰማኝ ነው። እንዴት አወቅ? ፊትሽ በጣም እንትን እያልሽ እኮ ነው ያለሽ። ላብ እያላበሽ ነው ብዙ ነገር። ልጄ ነገርኩ ከእናቴ ጋር ነው። ያው እናት አይደለች? አውጥቻል ጥላል ነገር በዚች በምታየው ቤት እንዲየኖርኩኝ ከእናትሽ ጋር ስለምትጨቃጨቁ ነው እንደዚህ ተናገጥሽው? በዚህ ላይ መቀመጡ ሰለቸኝ ቤት ውስጥ እያለች የት ልውሰዳት? ቀን ሙሉ ቤት ነው የምትውለው። ዛሬ ከኔ ቀድማ ወጣ ነው። እኔ አጋጣሚ እንቅልፍ ጥሎኝ ነው። ስለዚህ ችግር የለም። ምንም ችግር የለም። የለም የለም። ወንድምሽ አዎ የማ ወንድም? ልጄ ወንድም የላትም። ስለ ልጅሽ ወንድም አይደለም ማወራው፣ ስላንቺ። እዛ እሱ ወልዶ ከሆነ ያው ይኖራታል። ወልዶ ይሆናል። ተረጋጊ እንጂ ነው የምጠይቅሽ እኮ አንቺን እኮ ነው እየጠየቅሽ። ወልዶ ይሆናል። ወንድም አላት ብሎ ላካ እየጠየቅሻለሁት አንቺን እኮ ነው። እሱማ እኔን ነው። ወንድም አለሽ ወይስ የለሽም? ማልጄ እኔ አልወለድኩም። በሷ በአባቷ በኩል አላት። የኔ እናት እየጠየቅኩ ያለሁት አሁን አንቺን ነው። አንቺ ወንድም አለሽ ወይስ የለሽም ነው እያልኩ ያለሁት። አላት። ስለ ልጅሽ እኮ አይደለም የማወራው፣ ስለ አንቺ ነው። ረጋ በይ እስኪ እናቴ ረጋ በይ። ወንድም አለሽ ወይስ የለሽም? አንቺ ወንድም አለሽ ወይስ የለሽም? እዚህም ላይሆን ይችላል፣ ክፍለ ሀገርም ካሉሽ ወንድሞች አሉሽ ማለት ነው። እዛ አሉ። ክፍለ ሀገር። እዚህ ቤት ውስጥስ? እዚህ ቤት ውስጥ የት? እዚህ አሁን አንቺ የምትኖሪበት ቤት ውስጥ ወንድም አለሽ ወይስ የለሽም? እንዴ እኔ የምለው ሽልማት ብለህ መተህ ምን ወንድም አጎት አክስት ትለኛለህ? ደግሞ ቀስ ብለህ አጎት አለሽ ልትል እኮ ነው። በቃ ጨርሰህ ካላ አልጨረስንም? አስጨነቀኝ እኮ። ጨርሻለሁ። እኔ ጨርሻለሁ። አሁን የምጠይቅሽን ብቻ ከመለስሽልኝ ጨርሻለሁ። ወንድምሽ አለ እዚህ ቤት ውስጥ? የለም። ምንድን ነው ፖሊስ ነህ ወይስ ምን? ሽልማት ነው ብለህ የገባኸው አይደል? ምኑን ያስገባ እሷ ናት። ምኑን ያስገባችብኝ? ቆይ ረጋ በይ። ይኸውልሽ እናቴ እዚህ ቤት ውስጥ መሰማ የምን ጉድ ነው? ንገሪኝ፣ የምን ጉድ ነው? አይ ለራሴው አይ ልጄ አሁን አልጨረስክም? እኔ እኮ ጨርሻለሁ። ከጨረስኩ ቆይቻለሁ። ይሄን አሁን የጠየቁሽን ጥያቄ ብቻ ነው የምጠብቀው። ምን እዚህ ቤት ውስጥ ወንድምሽ አለ ወይስ የለም? ይሄንን አጠር ያለ መልስ እስቲ መልሽልኝ። የለም፣ ሄዷል። ሄደ እኮ እዚህ ቤት ውስጥ ግን ነበረ? ሄደ። ህመም የለብሽም አይደል የኔ እናት? ኧረ እኔ እግዚአብሔር ይመስገን። ምናልባት በንዴት መሀል ወይ እንደዚህ ስትደነግጪ ሌላ ነገር እንዳይመጣ ብዬ ነው። አይ የለብኝ፣ ተመስገን ደህና ነኝ። ስለዚህ እዚህ ቤት ውስጥ ምንም አይነት ወንድም የለም ነበረ። ሄደ። ለምን ሄደ? ምን ሊሰራ መጣ? ምን ሊሰራ ሄደ? ሊያየኝ ነው እህቴ ብሎ ሊያየኝ ሄዷል። በቃ አሁን የለም እኮ አልኩ። ሄዷል። የለም። ለምን እንደምትደብቂው? ለምን እንደምትደብቂው? እንዴት አልደብቅም? ምኑን ደበቅኩ? እንዴት አልደብቅ ማለት ነው አልኩ እንዴ? ከኔ ወጣ? ምን አልደብቅም ነው ያልኩ እንዴ? እንዴት አልደብቅም እንዴ? ኧረ ምን መጣብኝ ዛሬ? ልጅቷ ልጠይቃት። ማንን? ምን ልጅሽን ሳምራዊትን? ሳምሪዬን እዚህ ልከተብኝ? ኧረ ምንድን ነው? የት ውስጥ ነው የምከታት ማልከታት? የት ውስጥ ነው የምከታት ማልከታት? አይ ልጅቷ ጠንክራ እንድትማር ትፈልጊያለሽ አይደል? በጣም ሁሉንም ነገር ሰምቻለሁ። እንግዲህ እዚህ ቤት ውስጥ ወንድምሽ እንዳለም ሰምቻለሁ። አዎ
አለ አለ። በጣም ጥሩ እሱን ንገሪኝ። ምኑ ልንገር? መኖር ኖሯል እኮ እና አሁን የለም እያልሽ ነው? አይ ለምንድን ነው ትክክለኛው ነገር የማትናገሪው? ወድጄ አይደለም። የሆነውን ነገር ሁሉ ሰምቻለሁ። ያደረገውን ነገር ሁሉ ሰምቻለሁ። ንገሪኝ። አገነፈልክብኝ ልጅ። ሚስጥሩን ይኸውልሽ ንገሪኝ። እኔ እናት ይሄ ሰው እናንተ ሊጎዳችሁ ጫፍ እንደቀረበ ሰምቻለሁ። እናንተን ለመጉዳት ጫፍ ላይ እንደሆነ። አይ እቺ ልጅ ማደግ አለባት። እኔ ምንም መረጃ ሳልይዝ አይደለም የመጣሁት። ሶስት ሰው የገደለ ሰው እዚህ ቤት ውስጥ አለ አይደል? ልጅ ይኸውልሽ ቅበሬ ልጅ ተረጋጊልሽ፣ ተረጋጊ። ይኸውልሽ ስሚኝ፣ ቆይ ይኸውልሽ የኔ እናት ቆይ አንዴ እዚህ ጋር ያዝ አድርጊው። ቆይ አንድ ጊዜ ይኸውልሽ ሰምቻለሁኝ። አሁን አንቺን ልረዳ ነው የመጣሁት። አንቺን ላግዝ ነው የመጣሁኝ። ሰማሽኝ? አንቺን ለማገዝ ነው የመጣሁኝ። ደብቄዋለሁ። አዎ ጥሩ። ቅበሬ ልጅ። ቆይ ይኸውልሽ የኔ እናት ቁጭ በይ። የኔ ልጅ እናት አለ። ቁጭ በይ። አዎ ይኸውልሽ አሁን ይሄ ሰው መያዝ አለበት። ካልሆነ አንቺም እየተሰቃየሽ ነው፣ ልጅሽም እየተሰቃየሽ ነው። ልጅሽን ነገ ቢደፍራትስ? እውነት ሰቀቀን ያለ እውነት ነው። ልጅ ግን ቅበረኝ። ይኸውልሽ ረጋ በይ። አሁን በትክክል ከነገርሽኝ ወንድምሽ ሊሆን ይችላል፣ ግን በሰራው ወንጀል እዚህ ቤት ውስጥ ተደብቆ እስከ መቼ ነው የሚቆየው? እሱማ ልክ ነው። ረጋ በይ። አታልቅሽ የኔ እናት አታልቅሽ። አሁን እንዲያዝ አትፈልጊም? እኔ የሰማሁት ከጓደኞቿ ነው፣ ከልጅሽ ጓደኞች ነው። ችግር ውስጥ እንዳለች እቺ ልጅ በትክክል ትምህርቷን እየተከታተለች እንዳልሆነ ስለሰማሁኝ ነው። ሰማሽኝ? ለምንድን ነው ምክንያቱ ብዬ አንዳንድ ነገር ደግሞ ሳጣራ ቤት ውስጥ ሌላ ትልቅ ችግር እንዳለ ስለሰማሁ ነው። አዎ እውነት ነው። ግን ትቀብረኛለህ? ችግር የለውም። ረጋ ብለሽ ንገሪኝ። እዚህ ቤት ውስጥ ነው ያለው አይደል? ነው አይደል? አዎ። በጣም ጥሩ፣ በጣም ጥሩ። ስለዚህ እንዲያዝ ትፈልጊያለሽ? ለህግ ተላልፎ ይሰጥልሽ? ኧረ አይሰጥም። አይታሰር። አይ ይቅር ልጅ አይታሰር። እና ሶስት ሰው ገሎ በዝም ብሎ ተንደላቆ እግሩን ዘርግቶ እንደ ተደበቀው ይኑና እግዚአብሔር ይሰደው አይደለም። እኔ ለልጄ ነው ህይወት ይፈርጭ። እኔ አንደኛ መርማሪ ጋዜጠኛ ነኝ። ብዙ የህግ አካላት ውጭ አሉ። በፈለግሽ ወጥተሽ ማየት ትችያለሽ። ለአንቺና ለልጅሽ የሚያሰጋ ነገር ነው አላደርግም። ስለዚህ እውነቱን ንገሪኝ እያልኩሽ ነው። መካድ እዚህ ጋር መደበቅ ነገ አንቺን ገሎች ነው የሚሄድ። ደም የለመደ ነገ አንቺም እንደሚያደርግሽ ወር ልጅሽን እንደፈለገ አድርጓት ይሄዳል። አዎ ደብቄው ኑር ያለው እሱማ። እና እያስፈራራችሁ ነው የሚኖረው? በጣም ልጄ በጣም አሁን እኮ ከአቅሜ በላይ ሆኖብኝ ነው በቃ። እና ለምን ለህግ አላመለከትሽም እንዴ? ይግደለን እንዴ እኔና ልጄ? ሶስት ሰው ጨርሶ መጥቶ እና እኔን የሚጨርሰኝ ሁሌ ያስፈራራኝ። ጠዋት ዛቻ ነው፣ ማታ ዛቻ ነው። አሁን እዚህ ቤት ውስጥ ነው ያለ። ተኝቷል። ጠዋትም ማታም ምን ልበል ሲጥ በቃ። ምንድን ነው ሲጥ? ልገልሻለሁ። ቢላ ከእጁ አይጠፋም። አንቺ ከማን ጋር ነው እንደዚህ የምታወሪው? ከማን ጋር ነው እንደዚህ የምታወሪው? ማን ነው የመጣው? ከማን ጋር ነው? ልጄ ውጣ፣ አይፈራም። እባክህ ማን ነው? ከማን ጋር ነው እንደዚህ የምታወሪው? የኔ ልጅ እባክህ፣ የኔ ልጅ ቆይ አናግረዋለሁ በስርዓት። ምን ውስጥ ልግባ? እባክህ አትረጋጊ። እኔ እና ማን ነው? ኧረ ወይ ገበየው መጣልህ። ማን ነው? ምንድን ነው? ማን ነው? ምንድን ነው? ምንድን ነው? ስራታችሁ ቁጭ በይ። ምንድን ነው? የኔ ወንድም ቆይ ተረጋጋ። አንተ ምንድን ነው ደግሞ? ቆይ ተረጋጋ።
ምንድን ነው ለምመታው? ሳምሪ አይዞሽ ነው ሳምሪ የምን ስርዓት? ለምንድን ያነሳው ቢለው ምንድን ናችሁ? ለምመታችሁ ነው? ስነ ስርዓት ያዝ። ማን ናችሁ? ለምን እንደመጣው እነግርሃለሁ። ተረጋጋ። መጀመሪያ ተረጋጋ። የኔ ወንድም ሰማኝ። ስነ ስርዓት ያዝ። የምን ስርዓት? ባኪያን ሽጉጥ መጀመሪያ አውረድና ቤቴን መተስራትን ልታስተምር ነው አንተ? ይኸውልህ ቤቴን መተስራትን ልታስተምር ነው? ይኸውልህ ቤት ብመጣም ስነ ስርዓት አስተምራለሁ። ስርዓት ምናምን አትበል እባክህ። ሂጂ መጀመሪያ አረፍ በለህ። ስነ ስርዓት ያዝ። የምን ስርዓት? ስርዓትን የምታስተምረው አንተ ነህ አይደል? እረፍ። ስርዓትን አታስተምረኝም። አቶ ገበየው እረፍ። ስርዓትን አታስተምረኝም አልኩህ። እረፍ። ንገሪው ነው እያረበብክ ኧረ እባክህን እባክህን ስርዓትን አታስተምርም አልኩህ። እረፍ እረፍ። ስርዓትን ለማስተማር መጀመሪያ ቁጭ ብለህ አውራ። ቆይ እረፍ። ሰበር በል እስኪ ዛሬ ሰበር አይበል። ተይው። የምን ሰበር ነው? የምን ሰበር? ዝም በይ። ቆይ አንቺ ተረጋጊ። ቆይ ተረጋጊ። ተረጋጊ። ቆይ አንቺ ስርዓት ያዝ። መሳሪያ ነው ያዝኩት። መሳሪያ ነው ያዝኩት። መሳሪያ ምንድን ነው? ብርቅ ነው መሳሪያ ለኔ? ብርቅ ነው መሳሪያ? መሳሪያ ትላለህ እንዴ? ናተኩስበት ከፈለክ። እሰይ ኧረ ወይ ውስጥ ግቢ፣ ውስጥ ግቢ። እሺ ተረጋጊ። ተረጋጊ። አንቺ ነሽ ወይ የምታስደፍሩ? የሚያስጠሉሽ ይመስላል። እረፍ አትበል። እረፍ። እገላለሁ አንተንም። ሰው መግደል ብርቅ አይደለም። እንደዛ አትሁኝ። አንቺ ነሽ እንደዚህ የምታስደፍሩ። እባክህ ውጣ በቤቴ። የምን ስርዓት? አጥፋ ካሜራውን። መጀመሪያ የመጣሁበትን አጥፋ ካሜራውን አልኩህ። ስነ ስርዓት የመጣሁበትን ነገር መጀመሪያ ልንገርህ። ተረጋጋ። እሺ የምን ስርዓት? የምን መረጋጋት? የምን መረጋጋት? በቤትህ መተህ እባክህ እዛው እንደዚህ ስነ ስርዓት እኮ እያልኩህ። የምን ስርዓት? ከዚህ በላይ ስርዓት ምን? አንተ ስርዓት ታስተምረኝ በቤት መተህ። ሰማኸኝ? የመጣሁበትን መጀመሪያ ስማኝ። ለአንተ ጥሩ ድል ይዤ ነው የመጣሁት። የምን ድል? እንደዚህ መተህ ምንን እያናዘዝክ? ከሀገር መውጣት አትፈልግም? ከሀገር መውጣት አትፈልግም? ከሀገር መውጣት ትፈልጋለህ ወይስ አትፈልግም? ከሀገር መውጣት ትፈልጋለህ ወይስ አትፈልግም? ከሀገር መውጣት ታስተምረኛለህ? ትፈልጋለህ ወይስ አትፈልግም? እያልኩህ ከሀገር መውጣት ከሀገር እኔ ከወጣሁ ወጣ ነው፣ ካልወጣሁ አልወጣም። አያገባም። ላስተምር አይደለም። ረጋ በል። እንዳትሰብ አንተ ካሜራውን አጥፋው። ስነ ስርዓት ያዝ። ካሜራ አይጠፋም። አልፋ ካሜራውን አልኩህ። ስነ ስርዓት ያዝ። ስነ ስርዓት ያዝ። ስነ ስርዓት ያዝ። እንዳትጠጋኝ። ሰውዬው ወይ መሳሪያ ነው ያዝኩት። እኔ ወይ በላለሁ። መብላት የሰው መብላት ስነ ስርዓት ያዝ። ታምር መስሎ ነው እንዴ? በላለሁ ወይ ካልሆነ ምንድን ነው የሚበላው? መጀመሪያ እሱን ካሜራ አስጠፋ። አስጠፋዋለሁ። አስጠፋ እሱን ካሜራ። አትጠጋኝ። አስጠፋ እሱን ካሜራ። አትጠጋኝ። አትጠጋኝ። አትጠጋኝ እያልኩህ ነው። ተነስ። አትጠጋኝ። አትጠጋኝ ብያለሁ። አታጠፋም። እጅ ካሜራ አታጠፋም። ይሄን ካሜራ አትጠጋኝ። አትጠጋኝ። ተነስ። 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 መሳሪያ ነው እኮ ያዝኩት። ተነስ። በተነስ ቁጭ በል እዛ ጋር። ምናኝ ቁጭ በል እዛ። ተነስ። ሂድ ወደዛ። ጠጋ ቁጭ በል እዛ። ስነ ስርዓት እዛው ቁጭ በል። እሺ ምንድን ነው የፈለግከው? አስጠፋሽ ካሜራውን። አስጠፋው ብያለሁ። አስጠፋዋለሁ። ቁጭ በል። መሳሪያ ነው ያዝኩት። ውጭ ወጥተህ ማየት ትችላለህ። ስንት የህግ አካል እንዳለ እዚህ በራ ላይ። ሂድ ውጣ እናያቸው። ሂድ ውጣ። ቆይ ምንድን ነው የፈለግከው ከኔ? ውጣና ምንድን ነው የፈለግከው? እሺ ከኔ ምንድን ነው የፈለግከው? ወጥተህ እያቸው። ምንድን ነው የፈለግከው? ወጥተህ እያቸው። እንዴ ወጣለህ? ልብን አድርጌ እወጣለሁ። ውጣ። ሂድ ውጣ። ሂድ ውጣ። ሂድ ጨርስ ወጣ። ደግሞ እነዚህ ሁሉ ምንድን ናቸው? አዎ በል ውጣ። አርፈህ ቁጭ በል። ይኸውልህ ከዚህ ቤት መውጣት የምትፈልግ ከሆነ አርፈህ ቁጭ በል። ካልሆነ ትልቅ ችግር ነው የሚፈጥረው። ቁጭ በል። እዛ ሂድ። እንዳትጠጋኝ። ሂድ ቁጭ በል። ሂድ ቁጭ በል። አትጠጋኝ። ሂደህ ቁጭ በል። አትጠጋኝ። አትጠጋኝ። ስነ ስርዓት ያዝ። ስነ ስርዓት። ስነ ስርዓት ያዝ። ስነ ስርዓት ያዝ። እያልኩህ ስነ ስርዓት ሰማን። ስነ ስርዓት ተኩሷል። ማንንም አልፈራው፣ ማንንም አልሰማው። ነው ጀግና ዛሬ። ስነ ስርዓት አትወቅሰኝ። ስነ ስርዓት። ጭንቅላትን ነው የምበትንልህ። ወይኔ ዛሬ፣ ወይኔ ዛሬ ነኝ። ቁጭ በል። ወይኔ ስንቱን አልፌ መጥቼ። ቁጭ በል። ቁጭ በል እያልኩህ እኮ ነው።
ቁጭ በል ቁጭ በል። ይሄን ካሜራ አስጠፋዋለሁ። ቁጭ በል እያልኩ ነው። ከሱ እንዳትነቃነቅ ከዚህ በኋላ አጸፋ ካሜራ ነው። በቃ የመጣ ይምጣ። ከዚህ በኋላ ሌላ ምንም ሊመጣልኝ አልቻለም። ምንም ከዚህ ሌላ አይመጣም። ከታሰርኩት በላይ አልታሰር። አጸፋ መጀመሪያ ካሜራውን ጠፍቷል። ካሜራው ስነ ስርዓት ያዝ። ይኸውልህ ላግዝህ ነው የመጣሁት። እሺ ይኸውልህ ብር ላይ የቆመው ምንድን ነው? እንድታመጥ ትፈልጋለህ አይደል? ማምለጥ ትፈልጋለህ አይደል? ማምለጥ ከአንድና ሁለት ነው። ማምለጥ ትፈልጋለህ? አዎ። እሺ በጣም ጥሩ። ስለዚህ በጣም እያስቸገርከኝ ስለሆነ ሰማኝ፣ በጣም እያስቸገርከኝ ስለሆነ እሺ አውራሽ እያስቸገርከኝ ነው። ስለዛ እጅህን አስራለሁ። ቁጭ ብለን እናወራለን። ፈትቼ እሄዳለሁ። መጀመሪያ እጅን አስረህ ነው የምታወራው? አዎ። ምክንያቱስ እያስቸገርከኝ ነው፣ እያስከኝ ነው። ስለዚህ ልታሳስተኝ ነው። ና ካሜራማን፣ ቆይሽ ካሜራማን ቆይ፣ በአንተ ቀበቶ ሰረው። ቆይ ይኸውልህ እስከዛ መውጣት ትፈልጋለህ? ካልሆነ ይኸው መጥቶ ይወስዱሃል። እሺ እስቲ እናውራ። እስቲ ምን እንደፈለክ እስቲ እናውራ። እስቲ ናሰረው ካሜራማን፣ እናንተ ራስህ ሰረው። ሰረው አምጣጅን አምጣ አምጣጅን። ይኸው እጄና እጄት ብታሰር አንገቴም አፍም ነው ያለው። ችግር የለውም አይሰሩ። ሉል አንድ ነገር ለምንድን ነው የማትለው? ይነልጅ ሰረው ሽጉጥን መፈራ መሰለህ? አንተ ስለገራች አንተ ምላሱ አይሞትም። ምን አይነት ሰው ነው? አትፈራም? ባለይ ጋጦጥ ተረጋጉ በላቸው። እሺ ውስጥ በጣም ደንግጠዋል እኮ። ችግር የለውም። ምን አይነት ጋጦጥ ነው? በጣም ጥሩ። እዛው ቁጭ በልና የምጠይቅህን ጥያቄ መልስልኝ። ተረጋጉ። እሺ ማዘር ተረጋጉ። እሺ ሰማኝ? አዎ እሺ ጠይቅ። ስነ ስርዓት ያዝ መጀመሪያ። ጠይቀኝ አልኩህ። እሺ እሺ ጠይቀኝ አልኩህ። አንዴ ጠይቀኝ። እሺ ጀነማ ስራ። እሺ አውራሽ ምንድን ነው የምትለው? እዚህ ውስጥ ለምን የተደበቅከው? ማን? አንተ። ቤቴ መሰለኝ። ሰው ገላል ወይስ አልገደልክም? ደግሞ ሰው ገሏል አሉ። ማን ነግሮህ ነው ደግሞ የመጣው? እስር ቤት ብርቅ አይደለም ስትል ነበር። ሰው መግደል ለኔ ብርቅ አይደለም ስትል አልነበረም? እሱ ዛሬ አይደለም የድሮ ታሪክ ነው። በቃ የራሴን ታርሜ ነው የወጣሁት። ከማረሚያ ቤት ወጣሃል? የታረምኩበት ታርሜ ስለወጣሁ ነው። በቃ እሱ እኔ ብርቅ አይደለም ያልኩት። በቃ እና ሌላ ምንድን ነው? በጣም ጥሩ። ምጠይቅህን ይኸውልህ፣ ምጠይቅህን እያንዳንዱ ጥያቄ መልስልኝ። እሺ 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 ጠይቀኝ። በዚህ ማለፍ አትችልም። ወደዚህ እንዳታልፍ። እሺ እስቲ ጠይቀኝ አልኩህ መጀመሪያ። ከዚህ ሀገር ማምለጥ ትፈልጋለህ አይደል? አዎ። መውጣት ትፈልጋለህ አይደል? አዎ። በጣም ጥሩ። ስለዚህ እኔ አንተ እሱን አዘጋጅልሃለሁ። አንድ ሰው ትሸኝልኛለህ። ትሸኝልኛለህ ስለ ትገልልኛለህ። በዚህ ትስማማለህ? ጣጣ የለኝም። ጣጣ የለኝም። በርከት ያለ ገንዘብ ከፍልሃለሁ። እሺ ትንሽም ክፈል። እኔ ከዚህ ሀገር መውጣት ብቻ ነው የምፈልገው። ትፈልጋለህ? ገንዘብ አልፈልግም። በፈለግከው ከፈለክ በቦሌ ኤርፖርት፣ ከፈለክ ደግሞ በህገወጥ በሌላ በሊቢያም ይሁን በምንም አስወጣለሁ እዚህ ሀገር። እርግጠኛ ነህ? አዎ እርግጠኛ ነህ? እኔ እርግጠኛ ሆኜ ነው የማወራ። እዚህ ያሉት የህግ አካሎች በሙሉ ካልሆነ አንድ ጥሪ ቢጠራቸው መጥተው አንተ ይዘው ይሄዳሉ። አንተም ህግ አካል ሆነ በዛው ነው ነው የምትፈሰሰው። ህግ አካል ሆነ ነው ወይስ የህግ አካል ነኝ? ግን እና እንደዛው ነው እንዴት ተስወጣኝ? ከዚህ በፊት ይኸውልህ፣ ከዚህ በፊት አንድ የበደለኝ ሰው አለ በስራዬ በሙያዬ የገባብኝ። ስለዚህ እሱን ሰው ታስወግድልኛለህ? የጣጣ የለኝም የለኝም ጣጣ። በርከት ያለ ገንዘብ እኔ ገንዘብ አይደለም ከዚህ ሀገር ለመውጣት ነው የምፈልገው። ጥሩ ብዙ ገንዘብ አልፈልግም። እኔ እንደምንም ብዬ የሆነ መውጫ ነገሮችን አስማማልኝ። ወይ በጥቁር መኪና ወይ በኮንቴነር አስወጣሃለሁ። በቃ በምንም ሆነ በምን ከዚህ እንድታስወጣኝ ብቻ ነው የምፈልገው። በጣም ጥሩ። ታዲያ ይሄንን ከማድረግ በፊት አሁን ከማረሚያ ቤት ከወጣ በኋላ ስለገደልካቸው ሰዎች ንገረኝ። የገደልኩት ከዛ በፊት አንድ ሰው ገድያለሁ። የገደልኩትን ሚስትን የገደልካት? ሚስቴን ነው ያደረግኩትን። በጣም አስጸያፊ ተግባር በእኔ ላይ ስላደረገች። ምንድን አደረገች? በእኔ ላይ ሌላ ወንድ ይዛ ተኛች በቤቴ። በዛ ምክንያት ገደልኳት ሚስትህን። አዎ በዛ 15 ዓመት ተፈርዶብኝ ነበር። ወደ 6 ዓመት ታስሬ በማክሮ ወጣውና
እና ያለውን ሁሉን ታሪክ ነው መስማት የፈለግከው? በዚህ ታሪክ ምክንያት በእኔ ላይ ምንም አይመጣም። አሁን በአንተ ታስወጣለህ? እርግጠኛ ነህ? ምን ይመጣብሃል? እኔ እንኳን በዚህ ላይ ምንም በቃ ያለው ህይወቴ እንዲሁም እዚህ ቤት ተደብቄ ማደር ብቻ ነው እንጂ መዋል እዚህ ውዬ አላውቅም። የትም ራሴ በቃ እንዲህ ምኞቴን ማሳካት የሚፈልገው ነገር አጥፍቼ ከሀገር መጥፋት ነበር አሁንም ፍላጎቴ። ባሞክሮ ከወጣው በኋላ አው እኔ እዛ ጋር የተከሰከሰውን ሰውዬን እዛ ጋር ጨርሻለሁ። ለሰው ከሚስት ጋር የተከሰከሰ ከሷ በኋላ ከሷን ከገደልኩ በኋላ ወጥቼ ሁለት ሰው ገደልኩ። ማንና ማን? እዛ ያለው አንድ የሚጠረጠረው ሰውና እዛ አንድ ያደረገውን ሰውዬ ከሷ ጋር ያደረገውን ሰውዬና እዛ ጎረቤት አንድ አለ። ሁለቱን ገደልኩት። አንተን ጠቁማ ያሳዛን? አዎ በቃ እነሱን ገደልኩ። ያደረኩትም ያው ከዚህ በላይ እኔ ከገደልኩ በላይ በደል እኔ ላይ ስለፈጸመ ገደልኩ። እነዛም አብሮ ተባባሪ ናቸው በማለት እነሱንም ጨረስኩ። በቃ አንዴ የሆነው ሆኗል ብዬ ባሞክሮ ከወጣህ ለምን ይሄንን ማድረግ አስፈለገ? በቃ እነዚህ ናቸው። ይሄ ነዋ ህይወትን መጀመሪያ ያበላሸው። ጨረስኩ። ያስፈልገዋል። ያድርገው አያድርገው አንተ ምን ማስረጃ አለ? ከሚስት ጋር ይተኛ ምን ማስረጃ አለ? ያወራል ከሷ ጋር ዝም ብሎ በቃ ሰላምታው ምኑ ደስ አላለኝም። ካደረኩ በኋላ በቃ ስትደባደቡም ይገለግላችሁ ነበረ። በቃ ቶሎ የሚደርሰው እሱ ነው። ያደርጋል። ቀጥታ በአይኔ ባላይም አድርገዋል። በአይና ላይም ግን በአይኔ ላይ ባላይም አድርገዋል። በቃ አድርገዋል። በምን እርግጠኛ ሆንክ አንተ? በቃ ከሷ ጋር ያለው ማወራው በቃ እኔ አሁን ከሷ ጋር አንዳንዴ በማይሆነ ስጣላ ሮጣ ይመጣና ወደ እሷ ይወግናል። ቶሎ ደግሞ የሚደርሰው እንደተመካከሩ ሰው ቶሎ የሚደርሰው እሱ ነው። እና ስጠራትን ስሙን አቀላምጦ ከኔ በላይ አቀላምጦ ይጠራል። በዛ የተነሳ እንዳደረገ እኔ እርግጠኛ ሆኜ ነው የገደልኩት። ምን ብሎ ነው የሚያቆላምጣት? በቃ ምስር ይላል። እኔ ምስራች ብዬ ነው በሙሉ ራሱ ምስ ብዬ ነው ራሱ ጠርቼ አላውቅም። ምስራች ብዬ ነው የምጠራው። ምሱ እያለ በሆነ ነገር በትንሽ ነገር ምሱ። እሷም ደግሞ ከኔ ይልቅ እሱ ስመጣ ስሙን አቆላምጣ ትጠራለች። ያለው ነገር ቤት ያለው ነገር አደብቅም ታቀርባለች። እንደ ወንድም አይታው ቢሆንስ? እንደ ወንድም ቢሆንስ? የምን ወንድም አይደለም፣ ጎረቤት ነው። ጎረቤት ጎረቤት እንደ ወንድም መሆን አይችልም። ጎረቤት እንዴት ነው ወንድም የሚሆነው? እንዴት ነው ወንድም የሚሆነው? ያንተ ጎረቤት ለአንተ ወንድም ይሆናል? እንዴት ይሆነኛለች? ወንድም ነው እንጂ ወንድም ነው። ወንድም አሁን በዚህ ሰዓት ወንድም አይሆንም። ወንድም ማለት እንዴት እንደዚህ ያደርጋል ከሚስቴ ጋር? እንዴት ነው ይሄን ሰው እንዴት ነው የምታገሰው? እንዴት ታገሰው ነበር? ለዚህ ሰው ያየው እኔ ካስጠነቀቅኩ ከዛ በኋላ ቆይ ምንድን ነበረ? እሷን ስትገላት ሚስትን ስትገላት የነበሩት ሁነቶች ምንድን ነበሩ? ምን ተባብላችሁ ተነጋግራችሁ ነው? እሷን ሚስቴን በቃ በሱ ምክንያት እኔም በባህሪ ሳልጠጣ መጥቼ አላውቅም። ጠጥቼ ነው የምመጣ። ስመጣ ያው እሷም ያንን ነገር አስታወስኩ። ከሱ ጋር የምታደርገው ነገር በቃ ማታ ጨረስኩ። በዛ የተነሳ ያ ጎረቤት አንዱ አመለከተ፣ ታሰርኩ። ከእስሩ ስፈታ መጀመሪያ ከታሰርኩ በኋላ ሲወጣ ራሱ እኔም ይህንን በምንም ታምር 15 ዓመቱን ቢጨርስ በማክሮን ቦታ አላማዬ እነሱን መጨረስ ነበር። ሁለቱንም ገድዬ ሰላምን ማግኘት ነበር። በቃ ጨረስኳቸው። እንደወጣው ጨረስኳቸው። በዛ ምክንያት መጥቼ ይኸው እዛው ቤት ነኝ ያለሁት። ይሄ ነው። እናትህ በአንተ ምክንያት እዚህ ቤት ውስጥ ነው ተሰዳ የምትኖረው። ከአባት ጋር ተለያይታለች። አዎ አይደል? አዎ። እዚህ ነው ያለችው። ለአንተ ምንም አይመስልህም? አሁን ቀላል ነገር ነው። ምንድን ነው ምን የሚመስለው? ከዚህ በኋላ ምንድን ነው? ስለዚህ አሁን እንደገደልካቸው እርግጠኛ ነህ ወይም በእርግጠኝነት ነው እየነገርከኝ ያለው? አዎ አድርገዋል አልኩህ። በቃ አድርገዋል። አዎ በጣም ጥሩ። እና አሁን መጀመሪያ እኔ አንተን ይኸውልህ መጀመሪያ አማክራለሁ፣ ነግሬሃለሁ። አንተን በሰላም መንገድ አንተን ከዚህ በጥቁር መኪና በምን አስወጣለሁ ብለህ አስወጣለሁ። ስለዚህ
አንተ በምታውቀው መንገድ እንድታስወጣ ነው ምናምን ፈልገው አደራህን ነው የምለው። አሁን ያ ባይኖር እኔ እናንተ እንደዚህ ለሽጉጥ ፈርቼ መሰለህ እንዴ ቃል መሰለህ አንተ በዚህ ሽጉጥ አትፈራም? ሽጉጥ ምንድን ነው? ሽጉጥ ለእኔ ምንድን ነው? ቤጄ አልያዝኩም እንጂ እኮ መያዝ ተራ ነገር ነው። ሽጉጥ መያዝ ተራ ነገር ነው። ገካል ብቻ መሰለህ እንዴ ሽጉጥ መያዝ? ትክክል ነው። ሽጉጥ ብቻ እኮ አይደለም። እና ለምን አልገዛም? አሳየው ነበር እሱ ታምር አይደለም አልኩ በቃ። ወይስ ልትገዛ እየተነጋገርክ ነው? በቃ ታምር አይደለም እኮ እሱ። አሁን ቤትም እኮ እሱን መግዛት አሁን ከባድ መስሎ ነው። ሽጉጥ መግዛት እኮ ከባድ አይደለም። ትክክል ነው ወንድሜ፣ ከባድ ነገር አይደለም። መግዛት ከባድ አይደለም። አሁን በኪሴ እንዲህ ስላልኖርና በቤት ስላልኖረ ለመግዛትን ከባድ ስለሆነ በምንድን ነው የገደልካቸው? እኔ የገደልኳቸው አሁን ስታይ አሁን አንተ እኮ ትንሽ ብታገስ በጣም አሁን ተናድጄ ስለነበርኩ ረጋ በል። አሁን ይሄን ሰውዬ በምንድን ነው የምትገለልኝ? አሁን ያልኩህን ሰውዬ ሚስትህን በምንድን ነው የገደልካት? አይታላ ይሄ ቢላ ስክል አይፈጅም። በቢላ ነው የወጋህ ሚስትህን? ሴትን ለመግደል ከፈለክ ቢላ ለምን አስፈለገ? ሴት ለመግደል ቢላ ያስፈልጋል? ምንድን ነው ያደረካት ታዲያ? በምንድን እንዴት ታንቀዋለህ? ሌላ ምንድን ነው? አንቀን የገደልካት? አዎ እንደዛ ነው። እነዚህንስ ወንዶች ተጠቀምኩ ይሄንን በቢላ? አዎ ሁለቱንም ወግተህ አንድ ቦታ አይደለም የተለያየ ቦታ? አዎ አንዱን ከገደልኩ በኋላ ሁለቱን አንድ ላይ ስለማልችል ሁለት ሰው አንድ ላይ ያው አንዱን ስታገል ሌላ ሰው የሚመጣና ይሄ ጋር ካልፈለገህም ታዲያ ወይስ አምልጥ? እኔ እኮ አሁን ያለሁት እዚህ አይደለም ክፍለ ሀገር ነው የገደልኳቸው። እዚያ እኮ ማን ያየኛል? አሁን ማን ነግሮት የሆነ ነገር ነው ካልመጣችሁ በስተቀር ማንም አያየኝም። የምገባውን ሰዓት ነው የወጣውን ሰዓት ወፍ ራሱ አያየኝም። በጣም ራሴን ተጠንቅቄ ነው የምወጣው። ከወጣሁ ውሌ እንደዚህ እንደማን መንገድ ላይ እየዞርኩ አይደለም ብትን እያልኩ ሙለው በቃ እየጫስኩ እየጠጣሁ ሆነ እንደዚህ ገላጣ እንደዚህ መጠጥ ቤት አይደለም። ራሴን እየተደበቀ ማን እንዲነግሩ በምን ሁኔታ እንደመጣችሁ ባይዘው እንጃ ማለት እንጃ እንዴት እንደመጣችሁ እኮ ነገር እነሱ ቢነግሩኝ ምን ልታረጋቸው? ማን አሁንም እኮ ቆይ ችግር የለውም ይሄ ነገር ይሁን። አዎ እሺ ይሄ ነገር ቆይ ታውቃችሁ ትምህርት ነገር ምን ልታረጋት? ጭራሽ ሳይሆን ይቀራል ብለህ ነው? ሳልገምተውም እኮ ቀርቼ አይደለም። ብቻ አሁን ካስወጣ ካላስወጣ ሂዱና ከዛ በኋላ እኔ ራሴን አውቀው ካስወጣ አንተ ውጭ አስወጣለሁ በምትለው መንገድ እንደምንም ተባብርና አውጣ። ከዛ በኋላ እዚሁ እነሱ ሰላም ነው። ካልሆነ ሰላም ባይኖርስ እነሱማ እዚህ እናንተ ይሄ አንተ አሁን ለኔ እንደምትተባበረኝ ቃል ገብተሃል። ቃል ገብተሃል። ተባበራል። ትተባበራለህ። ከዛ በኋላ እኔ ልውጣና እነሱ ሰላም ነው። ማንንም ከዚህ በኋላ አይ በቃ በሰላም ከዚህ በኋላ ትንሽ እስቲ ከዚህ ሀገር ወጥቼ ላስብበትና ስለዚህ ከኔ የሚያስፈልገው ነገር ምንድነው? እንዳስወጣ ብር ብቻ እንደወጣ ብቻ ተባበረኝ። በጣም ጥሩ። አሁን ሰዎችን ገዳቸዋል። አሁን ያልኩህንም ሰው ትገድልኛለህ። ችግር የለውም ትሸኘዋለህ። ኧረ እሱ ጣጣ የለውም። ኧረ ጣጣ የለውም። 10 ሰው ቢሆንም ጣጣ የለውም። ኧረ እባክህ ዝም በል ጣጣ የለውም። እንዴት እንደማደርግ አሳይዋለሁ። እሱ በተግባር አሳይዋለሁ። እሱ ችግር የለውም። አንተ ብቻ እንደምንም ብለህ ከዚህ ሀገር አስወጣ። በጣም ጥሩ በጣም ጥሩ አስወጣለሁ። ችግር የለውም። አይሺ ብራ አይሺ አስወጣ። አሁን ልፍታ አይደል? በደንብ እፈታለሁ። እሺ እጅን ወደዛ ትንሽ ወደዛ ለዚህ ነው ተባብራለሁ ያልከው። ለዚህ ነው ወይኔ ወንድሜ
ወንድሜ እናቴ ለምንድን ነው ተረጋጊ። እኔ እናት ልጄ ተይኝ ግልግላልሽ እኮ በቃ ታናሽ ታናሽ ሌሎች ወንድሞች እኮ አሉሽ ቢሆን እኮ። ታዲያ ይሄ እንደዚህ ወንጀል እየሰራ ነው እንዲኖር የፈለግሽው? ወንጀል እየሰራ እንዲኖር ነው የፈለግሽው? ግን እንደው ድንገት በዛሬ ቀን ድንገት ዱብዳ እሺ ቁጭ በይ ተረጋጊ። የኔ እናት እዛ ክፍላ ወንድሟን አሳልፋ ሰጠች። ችግር የለውም በቃ ቁጭ በይ። ሚል ሰው የለም። ደብቃ አሳልፋ ሰጠች። ተረጋጊ በቃ እሺ ቁጭ በይ። እሺ ተረጋጊ። እሺ በቃ ቁጭ በይ። አፍስሶ እኮ የመጣው የት ነው ሄደው? እሺ አሁን የኔ እናት የት ነው? የት ነው? መጀመሪያ ስሚኝ እስኪ። አፍስሶ እኮ የመጣው ውሃ አይደለም የሰው ደም ነው አይደል? አዎ ውሃ አይደለም ያፈሰሰው። አዎ ስለዚህ በሰራው ልክ ይቀጣል። ወደ ህግ ነው ሄደ። እስቲ ልጄ ይሄን ይኸውልሽ ቅድምም ነግሬሻለሁ። ልጅሽን መጥፎ ነገር ቢያደርጋት እኛም እኮ ከወንጀለኛ ጋር የሚጋፈጥ እንትን ኑሮብን አይደለም። እቺ ቀን ትመጣለች ብዬ እኮ ነው ያላሰብኩት። እሺ በቃ ዱብዳ ሆነብኝ። እንደው ምን ብዬ ነው እጄስ የምጠይቀው? ለምንድን ነው የምትጠይቂው? በቃ በሰላም መኖር አትፈልጉም? አጎትሽ እኮ ነው ልጄ። የመነኮስቻ እናትሽ በሰላም እንድትኖር አትፈልጊም? እፈልጋለሁ። ስለዚህ እናንተ በሰላም መኖር እቺ ልጅ ትምህርቷን በሰላም ተምራ መጨረስ አትፈልግም እንዴ? ምንድነው እየሆንሽ ያለሽው? እናት ተረጋጊ። ይገባኛል እኮ ስሜትሽ። ወንድም ነው ችግር የለም። ትክክል ነሽ እኮ ግን ያደረገው ነገር ትክክል አይደለም። በአመክሮ የወጣ ሰው እንደዚህ ያደርጋል እንዴ? ልክ ነህ ልጄ። ይኸውልሽ ረጋ በይ። ልጅሽም በትክክል ትምህርቷን መማር አለባት። እናትሽም የቀረው ወንድሟን ወደ ቤተክርስቲያን እየሄዳችሁ አብራችሁ። እንደውም አላየኋትም፣ ከመጣው ጀምሮ አላየኋትም። የለችም። በጠዋት ነው የወጣችው። ከሷ ቀድማ ነው የወጣችው። እኛ በተኛንበት ቀድማ ነው የወጣችው። እኔ የምልህ ግን እስቲ ቆይ፣ እኔ የምልህ ግን ምንም አያረጉትም? ምን ያረጉታል? አይሞትም? ምን ነው ይሞታል? ቢሞትስ በህግ ነው የሚጠየቀው እኮ። ቢሞትስ ኧረ ተይው፣ እንደሱ አይባልም። በህግ ነው እኮ የሚጠየቅ። በህግ ነው የሚጠየቅ። በሰራው ወንጀል መሰረት ይቀጣል። ሌላውም ሰው እንዳይሰራ መቀጣጫ ይሆናል። እጁን ነው የሚያገኘው። ግን ሰው ገሎ ታዲያ አንድ እንኳን አልተካም እኮ እግሩ አንድ እንኳን ቢተካ ጥሩ ነበር። ቤተሰብ ልጅ ምናምን አላፈራም። ምንም የለውም። ከሚስቱ በቃ እንደዛ እንደተደራረጉ በቃ አንድ ቢኖረው እኮ ወንድሜ ምትክ ብዬ ስመዋለሁ። በቃ አሁን እስከ እድሜ ዘመኑ ነው አይደል? አሁን ይኸውልሽ ተረጋጊ። ሰማሽኝ? ተረጋጊ። መረጋጋት አለብሽ። እኔ ራሴን ሪስክ ውስጥ ጥዬ ከነፍሰ ገዳይ ጋር ከነፍሰ በላ ጋር እንደዚህ ስሟገት የነበረ ለልጅቱም ትምህርት ለአንቺም ጤንነትና ሰላም ነው፣ ለእናትሽም። ስለዚህ ነገ አንቺንም ወግቶሽ ለእኔ ባወጣው ቢላ አንቺን ወግቶሽ ሊሄድ ይችላል። ይዞ እኮ ነው የወጣው ቢላ። እውነት ነው፣ አይቼዋለሁ። እውነት ነው። ዱላ እንኳን ቢሆን ይሻላል እኮ እኮ። ቢላ እኮ አንድ ጊዜ ቆምጦ ነው የሚጥል። ሁሌ ነው የሚያስፈራራት። ሁሌ አንድ ቀን ሳያስፈራራት ቀርቶ የት ያውቃል? ስለዚህ ተረጋጉ። እኔ ተመልሼ የመጣሁት እናንተን ለማረጋጋት ነው። ይገባኛል ስሜትሽ። አረጋግቼሽ ልሄድ ብዬ ነው። ለዚህ ልጅ ኖሪላት፣ ለእሷ ትምህርት፣ ለእሷ የተቃና ነገር የሚያስፈልግሽን ሁሉ እኔ በማግዝሽ አግዝሻለሁ። በቃ ለእሷ ኖሪላት፣ ለእሷ አግዣት። በሰራው ስራ መሰረት ይቀጣል። እኔም ሂጄ የቀረጥኩት ቪዲዮ አለ፣ የድምጽ ማስረጃዎች አሉኝ። እሱን ለህግ አካል ሰጣለሁ። በዛ መሰረት ቅጣቱን ያገኛል። ተረዳሽኝ? ስለዚህ 3 ሰው የገደለ ሰው እንደዚህ በኩራት ዝም ብሎ ተኝቶ አይቀመጥም። ተረዳሽኝ? በቃ ስለዛ ረጋ በሉ፣ ተረጋጉ። ይሄን ነው የምላችሁ። በጣም ጥሩ። ስለዚህ እንግዲህ ተረጋጉ። የሚደረገው ነገር ሁሉ አደርጋለሁ። አንቺ ግን በጣም ነው የማመሰግንሽ። ያው ሚስጥሬ ነው። እንግዲህ በፍቃደኝነት ከነገርሻት ሁሉንም ነገር መናገር ትችላለሽ። ካልሆነ አመሰግናለሁ። እኔም በጣም ነው የማመሰግንሽ። በርቺ፣ ጠንክሪ። ኮንታክት አለ። አሁን በቴሌግራም ሊንክ ገብተሽ የፈለግሽውን ነገር ጠይቂ። በጣም ጥሩ። በርቺ እናቴ። እንግዲህ ሌላ ምንም ነገር አለ። የልጅ አዋቂ እግዚአብሔር ይስጥ ካሰብከው ድረስ። አሜን እናቴ። እንግዲህ ከጭንቀቴን የገላገልከኝ መቼ ያው እህት ልትሆኚ ይገባኛል ስሜትሽ፣ ግን ነገም ደግሞ በአንቺ ላይ ይደርሳል። አራተኛ ሰው መሆን የለብሽም። መቀጣት አለበት። እንግዲህ የሚባለውን ይባል። ስለዚህ ጭንቀት ነው ያነሳል። እግዚአብሔር ይስጥልኝ። ተረጋጉ። ውድ ተመልካቾች እንዳያችሁት ነው እንግዲህ ላረጋጋቸው ነው መልሼ የመጣሁት። አልተረጋጋችም ነበር መጀመሪያም ቢሆን፣ ግን በስንት መዓት ተረጋግታለች። እንደዚህ አይነት አስጸያፊ ድርጊት የምታስቡ እንደዚህ አይነት አስጸያፊ ነገር የምታስቡ ሰዎች ካላችሁ ተው። ይሄ መልካም ሳይሆን መጥፎ ልምድ ነው። ይሄ ሰው እንግዲህ ይሄ ወጣት እንደሰማችሁት ነው።
ልጅነቱንም በቅጡ አላጣጣምም። በተለይ ወጣቶች እንደዚህ አይነት መለያየት ሲቻል በሰላም መለያየት ሲቻል ፍቅረኛዬም ብሎ ጠርጥሮ ወር ሚስቱን ጠርጥሮ ለዛውም በጎረቤት ገሎ መሰወር ከዛ በኋላ ከስራት በኋላ አሁንም ለምን ጠቆማችሁብኝ? እንደዚህ አይነት የጥፋት መንገዶችን ተው ለማለት እወዳለሁ። ምክንያቱም ይሄ ሀገርንም ህዝብንም የሚጎዳ እኛንም የሚጎዳ ተግባር ስለሆነ። ስለዚህ ውድ የአጋላጭ ሚዲያ ቤተሰቦች እንግዲህ እንደዚህ እያለን ማጋለጡን እንቀጥላለን። በአካባቢያችሁ ያያችሁትን የሰማችሁትን እየገባችሁ በቴሌግራም አማክሩን። የምንችለውን ሁሉ እናደርጋለን። የምንችለውን ነገር ሁሉ እንሰራለን። ህግ እንደተከበረ ይኖራል ማለት ነው። ስለዚህ ለዛሬ የነበረን ፕሮግራም ይህንን ይመስል ነበረ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።